አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አደራችሁልኝ? ደህና ናችሁ? የኔ ጋር ሁሉ ሰላም አልሐምዱሊላህ። እንዴት ሳረፈዳችሁ? ሁሉ ሰላም። ትላንት ጨረቃዎቻችን ማታ ላይ እንግዲህ መተው ነበር። መሸት ብሎ ነበረ እንደ ባለፈው የመጡት ማለት ነው የገቡት እና ያው ደስ የሚል ምሽት ነበረ። በጣም ደስ ብሎኛል ስላየኋቸው ማለት ነው። እየጠበቅኳቸው ነበረ በቃ ዛሬ በመጡ ምናምን እያልኩ ማለት ነው እና ያው ስለመጡ በጣም ደስ ብሎኛል። ደስ የሚል ምሽት ነበረ። ይህንን ታስታውሳላችሁ ውዶች? ይህንን ቪዲዮ ብሩኬ ነው ስቶሪ ላይ ያደረገውና የመጀመሪያ የሚለው ድምፁ ራሱ ነው እና ትላንት ስቶሪ ላይ አድርጎት ይቺ ጊዜ ለነሱም ለኛም አሪፍ ጊዜ ነበረች፣ ወሳኝ ጊዜ ነበረች እና እንግዲህ ያጎረሰት ሰዓት ነው የአብርሽ ቀለበት ስነ ስርዓት ጊዜ። አይታችሁታል ብዬ አስባለሁ ሁላችሁም፣ ያው አዲስ የተቀላቀላችሁ ካልሆናችሁ በስተቀር ማለት ነው። አዳዲስ የመጣችሁም እንግዲህ ያው ጨረቃዎቻችን ማን ናቸው የሚለውን መለስ ብላችሁ ማየት ትችላላችሁ፣ የድሮ ቪዲዮአቸው ምናምን ማለት ነው። እና ይሄ ቀን በጣም ደስ የሚል ጊዜ ነበረ። እዚህ ጋር አይታችኋቸዋላ፣ ሁላቸውም ጩጬ ነበሩ ሁለታቸውም ጩጬ ነበሩ። እያየናቸው ያደጉ ሁለት አንድ አይነቶች ብርቅዬዎች የሚዲያው ድምቀቶች ናቸውና ፈጣሪ መጨረሻቸውን ያሳምርልን። እና ሌላው ደግሞ ስቶሪ ላይ ያደረገው አለ፣ ከሁሉ አንተ መተህ አስጣልከኝ እንጂ ባለማስተዋል የሰበሰብኩት ብዙ ነበረ የሚል ነገር ስቶሪ ላይ አድርጓልና ጧት ላይ እውነት ነው። ያው እኛ ባለማስተዋልም በማወቅም ባለማወቅም ብዙ ነገር በየቀኑ በየሰዓቱ በየደቂቃው ብዙ ነገሮችን ብዙ ኃጢያቶችን ብዙ ወንጀሎችን እንሰራለን። ግን ፈጣሪ እንደ ሰው አይደለምና መሀሪ ነው። ያው ከብዙ ነገሮች ያድነናል፣ ከብዙ ነገሮች ይታደገናል። ብቻ መንገዳችንን ፈጣሪ ያሳምርልን ውዶቼ። ከዛ በመቀጠል ትናንት እንግዲህ በተጫወቱት ጌም ላይ ምናምን ጊፍተሮች ብዙም አልነበሩም ምናምን። ያው ጾሙም ጋር ይሄ እንትኑ ማማት ምናምን የሚባለው አለ አይደለ? እሱ ጋር ይመስለኛል። ባለፈውም ጠፋ ብለው ነበር፣ ትላንትናም ጠፋ ብለዋል። የተወሰኑት ነበሩ ያሉት ማለት ነው። አብዛኛውን የሉም ነበረ። ግን ያም ሆነ ይህ ያው ጥሩ ጌም ነበረ። በስከ መጨረሻ ቅመሜ ራሷን አመም አድርጓት ነበርና የሴቶች ጉዳይ የሴቶች ጉዳይ እኛ ሴቶች እኮ አያልቅም ነገራችን እና ብሩኬ እንግዲህ እዛ ስለሆነች ራሷን አመም አድርጓት ወጣ ብላለች ትመለሳለች ምናምን ብሎ ሲል ከታች ደግሞ ረበናታችሁ እኔ አንድ መልእክት ማስተላልፈው ነገር የመጣሁትም ለዛም ነው። እና ደግሞ ትናንት አንድ ወንድሜ ባለቤቱ ጋር ማን ነው የቻናሉ ስም አሁን ጠፋብኝና ባለቤቱ ጋር እየመጣ ምናምን ዲስከስ ያደርጋል በጨረቃዎቻችን ምናምን ላይክ እንደኛ ምናምን ማለት ነው አስተያየት ምናምን ይሰጣል እና ይመቸኛል። ባለቤቱም እሱም ይመቹኛል ሁለታቸውም። እና ትላንትና ሀይሚ አደጋ ላይ ነች ምናምን የሚል ነገር መልእክት አስተላልፎ ነበር ማለት ነውና ብዙዎቻችሁ እየተሸበራችሁ ነው፣ ብዙዎቻችሁ እየተጨነቃችሁ ነውና በሱ ነገርም አንዳንድ ነገሮችን ለማለትና ላይቭ ላይ በሚገቡ ሰዓት ሀይሚዬና ብሩኬ አላ አይደለ እንደዚህ የሆነ ሀይሚዬ አመም አድርጓት ወይ ደክሟት ዞር ባለች ቁጥር ወይ ደግሞ ብሩኬ በሆነ ምክንያት ከሌለ ቅመምዬ ብቻ ከሆነች ኮሜንት ላይ ምናምን የሆነ አታጨናንቋቸው፣ ፍሪደም ስጧቸው ውዶቼ። እናንተ ከመውደዳቸው የተነሳ ሁለቱን አንድ ላይ ማየት ስለምትፈልጉ ምናምን አለ አይደለ በቃ ስለምትናፍቁም ጭምር ይሆናል እንደዛ የምትሉት ማለት ሆን ብላችሁ ለመረበሽም ላይሆን ይችላል። ግን ደግሞ አንዳንዴ ይሆን ነጻነት ስጧቸው። ምንም ነገር በምንም ነገር እንትን ይበሉ። በቃ እነሱ ሰላም ከሆኑ አንድ ከሆኑ አንድ ቤት እስካሉ ድረስ ምንም ነገር አታጨናንቋቸው፣ ፍሪደም ስጧቸው በቃ። እና ትላንትና ሀይሚዬ ራሴን አመመኝ ብላ ትንሽ ረፍት ላድርግ ምናምን ብላ ነው የሄደችው የነበረው ማለት ነው። እና ከታች ሀይሚስ እንደዛ ብላ ሂዳ አሟት ነው ሀይሚ አመም አድርጓት ነው በኋላ ላይ ትመጣለች ብሎ ተናገረ ብሩኬ ማለት ነው። እና ከታች እንደዛ ብሎ እየተናገረ እየሰማችሁ ከታች ሀይሚስ ታብታብ ማድረጉን ትታችሁ የሆነ ጌሙ ላይ ጨዋታው ላይ ትኩረት ማድረጉን ትታችሁ ሀይሚስ ማለት ጀመራችሁ ማለት ነው። እና ሀይሚዬን በዛ ልክ የሆነ ነጻነት ማሳጣት፣ አመመኝ ካለች ረፍት ማድረግ አለባት አይደለ? ከዚህ በፊትም ገዳም ደርሳ እንደመጣች ምናምን ላይክ ደክሟት ለመተኛ ትፈልጋ ግን በቃ አትሄጂ ምናምን ስንላት ቀረች። መጨረሻ ላይ ደግሞ እየደከማት እያየን ብሩኬ
ሂጅ ተኝ ምናምን ነገር እያላት ከስር ደግሞ እንዳትሄጂ ምናምን የሆነ በጣም የምታጨናንቁ ልጆች አላችሁና አንዳንዴ የሰውን ስሜት ተረዱ። እነሱ ለኛ ብለው የሆነ ነገር እንትን ሲሉ አንዳንዴ ደግሞ እኛም ደግሞ በቃ የሆነ ለቀቅ ማድረግ አለ። የሆነ ነጻነት አናሰጣቸው አንዳንድ ጊዜ የሆነ እኔ እንጃ ምን እንደምላችሁ አላቅም። እና ፍሪደም ስጧቸው። እና ብሩኬም እንደዚህ ሳይኖር ሲቀር ቅመምዬ ብቻ ስትኖር ብሩኬስ እያላችሁ እንትን ማለት ምናምን የሆነ በቃ አንድ ላይ መሆናቸውን ካየን በቃ ሰላም ከሆኑ ምናምን የፈለጉትን በፈለጉት አይነት ወይ እየመጡ እንትን ይበሉ። እነሱ የኛን ስሜት ስለሚረዱ በቃ ይመጡልናል አንድ ላይ ማለት ነው። በሆነ ምክንያት ደግሞ ሲሄዱ ወይ ደግሞ አመም አድርጓቸው ወይ ደክሟቸው ከሆነ ደግሞ ያንን ስሜታቸውን መረዳት መቻል አለብን። እና ትላንትናም አሟት ነው ትመጣለች በኋላ ላይ ምናምን እያለ ታብ አድርጉ ምናምን ነገር እያለ በታብታብ ብዙ እንትን መሄድ እየቻለን ብዙ ነን እንግዲህ እዛኛው ቦታ ላይ እንደኛ አይበዙም። እና በታብታብ ራሱ ብዙ እንትን መሄድ እንችላለን። ታብታብ ማድረጉን ትተን ሌላ ወሬ፣ ታብታብ ማድረጉን ትተን ሌላ ማለት በቃ ኮሜንት ላይ ምናምን ነገርና አንዳንድ ጊዜ የሆነ በቃ ስማርት ልንሆን ይገባል። አሁን ሰላም ናቸው፣ ሁላችንም አንድ ነን አልሐምዱሊላህ። ስለዚህ ትኩረታችን የሆነ ቦታ ላይ መሆን አለበት። ጌም ላይ የሆነ ጊፍት ያላችሁ ሰዎች ቦነሱን እየጠበቅን እንትን ማለት፣ ከዛ ደግሞ በታብታብ ደግሞ እንትን ማለት መቻል አለብን። እንደዚህ አይነት ነገር ላይ ትኩረት መስጠት አለብን እንጂ እኛ ስንረሳው ትናንትና አሁን እንደዛ እንትን ስንለው እኛ ስንዘናጋ እነዚህኞቹ ሄዱ። እነዚህኞቹ ጎበዞች ናቸው። በቃ አለ አይደለ እኛ ያው እንታወቃለን። የጨረቃ ፋሚሊ በጣም ከምንም በላይ ትልቅ የሆነ ፋሚሊ ነው። እሳት ፋሚሊ ነው። በቃ አንሸነፍም። ሁልጊዜም ቢሆን ያውቁናል፣ ብዙዎቹ ያውቁናል። እና ከዛ መሀል ግን አንዳንድ ሰዎች አላችሁ ለመረበሽ የምትፈልጉ፣ የምር ሆን ብላችሁ ለመረበሽ የምትፈልጉ አላችሁ። ተው የተባላችሁትን ነገር የምታደርጉ፣ በቃ እየደጋገማችሁ ያን ነገር የምታደርጉ ጥሩ አይደለም። እንደዛ ለምን? የምር ይጫወቱ እስኪ፣ ፍሪ ሆነው ልጆቹ ይጫወቱ። በቃ የሆነ በዛም በዚህም በአንዳንድ ነገር እነሱን እያጨናነቃችሁ አበሳሽታችሁ ለማስወጣት ምናምን ነገር አትሞክሩ። በቃ ተው የተባላችሁትን ነገር መተው፣ የሆነ ትኩረት መስጠት ካለባችሁ ነገር ላይ ትኩረት ማድረግ እና እኔ እንጃ አላቅም። አንዳንድ ጊዜ የሆነ ሌሎችም ራሱ በሌሎች ዘንድ የሆነ እንትን ስንል ፋራዎች ምናምን እየተባልን እንድንሰደብ አታደርጉ። ብዙ ስማርት ሰዎች አሉ። ከነዛ መካከል ደግሞ አንዳንድ አዝግ አይጠፋምና እናንተም ባካችሁ ሁላችንም አንድ ሆነን ስማርቶች ነው መሆን ያለብን እንጂ ጨረቃዎቻችንን የምትወዷቸው ከሆነ በእንደዚህ አይነት መንገድ አጠቅሟቸው። ነጻነት ነው የምታሳጧቸው። በቃ የሆነ ሰው ሀይሚዬ አመም አደረገኝ ካለች በቃ እንትን ማለት መቻል አለብን። እረፍት ማድረግ አለባት። ክፉን ያርቅላቸው። በቃ ሁሌም እየሳቁ እየተደሰቱ ይምጡልን። ግን ያጋጥማል አንዳንዴ የሰው ልጅ እና የሴቶች ጉዳይ ላይ ነበረችና ትላንትና ያ ነገር እንትን ሲላት ሲሰማት በቃ እኛ ነጻነት መስጠት አለብን። ተወት ነጻነት መስጠት አለብን። እረፍት ማድረግ አለባት ምናምን እና ማጨናነቅ ምናምን አያስፈልግም። ብሩኬም ዘወር ሲል ሌላ ቦታ የሆነ አሁን ትናንትና አርሰናል እንትን እያለ ነበርና ኳስ እያየ ነበር እና ከታች ብሩኬ ምን ሆኖ ብሩኬ አራ እንደዚህ በል ብሩኬ እንደዚህ በል የሆነ በቃ አለ አይደለ በኋላ እየመጡ ይሁን አላቅም ብቻ አንዳንዴ አብረው እያሉ እያያችሁ አብረው ሰላማዊ ሆነው እያያችሁ ምናምን ነገር አታጨናንቋቸው። በጥያቄ በምናምን አለ አይደል ፍሪደም ስጡ፣ ነጻነት ስጡ። ጭንቅንቅ አታድርጉ። ተው የተባላችሁትን ነገር ደግሞ መተው መቻል አለባችሁ። አንዳንዶቻችሁ ማለት ነው፣ ሁላችሁም አይደላችሁም። አብዛኛው የጨረቃ ፋሚሊ ስማርት ጎበዝ እሳት የሆነ ፋሚሊ ነውና ይመቻችሁ። በያላችሁበት አላህ ሰላሙን፣ ደስታውን፣ ፍቅሩን አብዝቶ ይስጣችሁ። የሰውን እድገት የምትፈልጉ ናችሁ። ብዙዎቻችሁ የጨረቃዎቻችንን ደስታ ሳቅ የምትፈልጉ ናችሁና ፈጣሪ በያላችሁበት የእናንተንም ሰላም ያብዛላችሁ። እና አንዳንዴ ከናፍቆትም ከመውደድም አንጻር ይሁን ለመረበሽም ከመፈለግም አንጻር ይሁን ብቻ ከምንም አንጻር ይሁን እንደዚህ አይነት ነገሮችን ስናበዛ አንዳንዴ ደግሞ ለነሱ ፍሪደምና ነጻነት መስጠት እንዳለብን ለማስተላለፍ ያክል ነው ውዶቼ። ከዛ በተጨማሪ ትላንት አንድ ወንድሜ እንግዲህ እንደነገርኳችሁ ሁላችሁም አብዛኛውን ታውቁታላችሁ ብዬ አስባለሁ። ከባለቤቱ ጋር መጥቶ በነ ጨረቃዎች ምናምን ዲስከስ ያደርጋል ምናምን እና እሱ ሰው የሆነ መልእክት ደርሶኛል የሆነ መረጃ ደርሶኛል ብሎ ይዞ መጥቶ
አብሳላት ሀይሚን ልታሳግታት ነው አይነት ነገር የሚል መረጃ ደርሶኛል ብሎ አስተላልፎ ነበርና ብዙዎቻችሁ በዛ እየተጨናነቃችሁ ነው። ብዙዎቻችሁ በዛ ነገር ቲክቶክ ላይም አስተላልፉ እያላችሁ ይሄን ነገር መልእክት እያሰራጫችሁ ለጨረቃዎች አድርሱ እያላችሁ ምናምን ሼር እያረጋችሁ እየተጨናነቃችሁ አይቻለሁኝና እባካችሁ አትጨናነቁ ውዶቼ። ይሄ እንደዚህ አይነት ነገር አትመኑ። ዩቲዩብ ላይ የተወራውን ነገር በሙሉ አትመኑ ውዶቼ። ይሄ መረጃ አገኘው ለከሌ ደውዬ እንደዚህ አለኝ፣ እነሱን አናገርኳቸው፣ በዚህ ወጥቶ በዚህ ወርዶ የሚሉትን ዩቲዩበሮች አትመኗቸው ውዶቼ። እነሱ እዚህ ጋር በእነሱ እየሸቀሉና በእነሱ ደግሞ ኤክስትራ ነገር ለማግኘት ውሸት እየዋሹ ምናምን ነው እንደዛ አይነት ነገር እንትን የሚሉት ማለት ነው። እና እኔ ልጁን እስከነሚስቱ ወደዋለሁ፣ አከብረዋለሁ ማለት ከታተለዋለሁ ምናምን አንዳንዴና አየዋለሁ። እስከዛሬ ድረስ ዝም ብሎ ጀስት እንዲህ ዲስከስ ነበር የሚያደርገው። ትናንት ግን መረጃ ደርሶኝ ምናምን ብሎ ምናልባትም አቃቸዋለሁኝ ምናምን ነገር ብሎ ዝም ብሎ የሆነ ሰው እንዲህ ነው ብሎት ሊሆን ይችላል። ግን ደግሞ ያንን ማመን የለባችሁም ውዶቼ። እዚህ ጋር ማወቅ ያለባችሁ ነገር ሀይሚና ብሩኬም ሆነ አብሳላት ተነጋግረው እዛ ጋር የሚሰሩት ነገር እንጂ ምንም አይነት ጸብ በመሀላቸው ምንም አይነት ነገር የለም። እሺ ውዶቼ እንዴት ነው አሁን እዚህ ጋር ሀይሚዬ የአብሳላት ኢንስታግራምን ፎሎወሯ ናት፣ ቲክቶክን ፎሎወሯ ናት። ሀይሚዬ ሪፖስት አድርግላታለች። በፊት ራሱ ብሩኬ ሪፖስት ያደርግላት ነበረ ቪዲዮዋን ምናምን። ገባችሁ? እነሱ ሁላቸውም ይተዋወቃሉ። እዛ ጋር ምንም አይነት ስጋት አይግባችሁ። ምንም አይነት ነገር የለም። ልታግታት ነው ምናምን እንደዚህ አይነት የውሸት ወሬ በሚሰራጭ ነገር እያመናችሁ አይምሯችሁን አታጨናንቁ። ምንም አይነት ነገር የለም። ማን ስለሆነች ነው እሷ የምታሳግታት እንዴ? የሚባል ነገር የለም። እንደዚህ አይነት ነገር አትመኑና አጀንዳ አትስጡ። እንደዚህ አይነት አጀንዳ በምትሰጡ ሰዓት ምናልባትም ይሄን ነገር ወደ ስራ ቀይረውት በዚህ መንገድ ደግሞ ሊመጡ ይችላሉ። ገባችሁ? ስለዚህ አጀንዳ አትስጡ። አሁን ያሉበት ሁኔታ ሰላም ነው። ይቅርታ ጠይቃለች ኦዲየንስንም ሀይሚዬንም። ከዛም በኋላ ተሰናብታለች። ከዚህ በኋላ ከበዓል በኋላ ምናምን ሀላል ነገሮችን አይታችሁ ምናምን የምታቀርቡኝ ከሆነ ጓደኛ መሆን የምንችል ከሆነ አይነት ነገር ብላ ነበረ። ቅመምዬ አልተቀበለቻትም፣ ብሩኬም አልተቀበለም። ያው ቅመሜ ጊዜ የሚፈታው ነገር ነው ምናምን ያለችው ነገር ምናልባትም ከበዓል በኋላ አንዳንድ ነገሮችን ለማስኬድ ፈልገው ሊሆን ይችላል እንጂ ከዛ ውጪ ሰላም ነው። ሌላ ብጥብጥ ድጋሚ የሚነሳበት ምንም አይነት መንገድ የለም። ነገሮችን እያጠሩ ነው እየሄዱ ያሉትና ምንም ነገር አታስቡ፣ አትጨነቁ ውዶቼ። ትናንት አሁን ቅመሜ ቤት እንደተመለሰች እንዴት ልታቅ ቻለች ብላችሁ ራሳችሁን መጠየቅ። ከዛ በፊት ደግሞ ታውቃላችሁ ብሩኬ ልብስ ለወስድ ነው ምናምን ነገር እያለ መቼ እንደመጣች ራሱ እኛ ቅመሜ አናቅም አይደለ? ግን ቤቷ ናት ያለችው ቅመሜ ማለት ነውና ስለዚህ እነሱ እዛ ተመካክረው ነው የሚሰሩት፣ ይተዋወቃሉ። እንደዚህ አይነት ነገሮች እንደውም ሲሰሙ በእኛ ላይ ነው ሙድ የሚይዙት። ማለት ያልተጣራ መረጃ ይዛችሁ ምናምን የምታሰራጩ ሰዎች ተው። በቃ ለነሱ የሆነ ሌላ አጀንዳ እየፈጠራችሁ አትስጡ። ምንም አይነት ነገር የለም። እውነቱን ስነግራችሁ ማለት ነው። በቃ ሰላም ነው። ቅመምዬም ሰላም ነች፣ ብሩኬም ሰላም ነው። አብሳላትም በቃ ያለው ነገር እንደዚህ ነው። ምንም አይነት ተንኮል በውስጣቸውም ሆነ ምንም አይነት እንትን በዙሪያቸው የለም። አታስቡ እንደዚህ አይነት ነገር ማለት ነው። እና እነሱ ለስራና ለስራ ብቻ ነበረ። በቃ ሁኔታዎችን ጨርሰዋል። ከዚህ በኋላ ደግሞ የቀሪውን የእዩን ጉዳይ ምናምን ይጨርሳሉ። በሰላም የሚመጡበት መንገድ ይፈጠራል ማለት ነው። እንደ አዲስ ደግሞ ሌላ ድራማ እንጀምር ካሉ እናያለን። ያንንም ግን ደግሞ በመሀላቸው ምንም አይነት የከፋ ነገር አይፈጠርም። ሀይሚና ብሩኬ መቼም አይለያዩም። ስለምንም ነገር አትጨነቁ፣ አታስቡ። እና ያልተጣራ መረጃ ይዛችሁ ዩቲዩብ አንድ ዩቲዩበር መጥቶ እኔ መረጃ አለኝ እኔ እንደዚህ አለኝ ከሀይሚና ከብሩኬ አፍ እስካልወጣ ድረስ ከወደ እነሱ ምንም አይነት ነገር እንትን ሳይል ይሄ ልጅ የታቋቸው ነው። አብሳላትን የታቋት ነው። ሀይሚና ብሩኬን እኔ ያልግባባቸው ምናምን ካልተግባባቸው ስለ እንደዚህ አይነት ነገር መረጃውን ከየት አምጥቶት ነው የሚናገረው? እና የሆነ አለ አይደለ ሌላ የማይመስል ነገር የማይሆን ነገር እንትን አትበሉ ውዶች፣ ያታሰራጩ እና ታስቡ፣ አትጨነቁ። ሁሉም ነገር ሰላም ነው። ዛሬ ደግሞ ኢንሻአላህ ይመጡልናል ብዬ አስባለሁ። ፋሲካም እየደረሰ ነው። ወደ ቡታጅራም ይመለሳሉ እና ምንም ነገር አታስቡ፣ አትጨነቁ። መልካም ቀን ይሁንላችሁ። ባይ ባይ።